ሀኑኒ እንዴት ነሽ? ሰላም እፎይ፣ እንዴት ናችሁ? ሁሉ ተማም ነው? ሁሉ ሰላም። መልካም። የምትይዋለሽ እዚህ ላይ ያው እኔ ለመማር ነው የገባሁት። አይ የለኝም። እኔ ያው ለመማር ነው የገባሁት። ስትጨርስ አንዳንድ ጥያቄዎችን ጠይቃለሁ። እሺ እሺ። ኦኬ። እሺኛውን አዲስ ደግሞ እንመልከታት። ቀጥል ክርስቲያን። እሺ ሳይ ሙስሊም 1890 ኤ ላይ ነው የሚገኘው። ኢት ሃዝ ቢን ናሬትድ ኦን ዘ አውቶሪቲ ኦፍ አቡ ሁሬራ ዛት ዘ ሜሴንጀር ኦፍ አላህ ሴድ። በአቡ ሁሬራ አማካኝነት የአላህ መልእክተኛ እንደዚህ አለ ብሎ አቡ ሁሬራ የተረከው ሀዲስ ነው። ጋድ ላፍስ አት ዘ ቱ ሜን ቦዝ ኦፍ ሁም ዊል ኢንተር ፓራዳይዝ ዞ ዋን ኦፍ ዘም ኪል ዘ አዘር። አላህ ሁለት ሰዎች ተገዳድለው ገነት በመግባታቸው ሳቀ አለ። they said እነሱም እንደዚህ አሉት ሜሴንጀር ኦፍ አላህ how is it የአላህ መልእክተኛ ሆይ ያ እንዴት ሊሆን ይችላል ብለው ይጠይቁታል። he said one of them fights in a way of Allah አንደኛው በአላህ መንገድ ወይም በጅሃድ ሲዋጋ the almighty is exalted and dies as a martyr ከዛ በኋላ ሰማዕት ሆኖ ሞተ አለ። then God turns mercy to the murderer who embarrassed Islam ከዛ በኋላ ገዳዩን እስልምናን ሰጠውና ሙስሊም አደረገው ይላል። ፋይት ኢን ዘ ዌይ ኦፍ አላህ ከዛ በኋላ በአላህ መንገድ እሱም መጋደል ጀመረ። ዘ ኦልማይቲ ኤንድ ኤግዛልትድ ኤንድ ዳይስ አስ ኤ ማርቸር ከዛ በኋላ እሱም እንደገና ሰማዕት ሆኖ ሞተ በማለት ሙሐመድ ይነግራቸዋል። ይህን ታሪክ ምንድነው? ሁለት ሰዎች እርስ በራሳቸው ተገዳደሉ፣ ገነት ገቡ። አላህ ሲያገኛቸው በሁለቱም መሳቅ ጀመረ። ያ ገነት ገብተው ሁለቱም ተገዳድለው በጣም የሚያስቀው አሁን እንጥሉ እስከሚታይ ድረስ የሚያስቀው ከሆነ ምንድነው እሱ የሚያሳየው? ይሄ ፍጡር ባህሪ ነው እንጂ ፈጣሪ ባህሪ ነው ወይስ? አንደኛ ሁለት ሙስሊሞች ጦር ይዘው ከተገዳደሉ ገዳይም ገሃነም ይገባል፣ ሟችም ገሃነም ይገባል ደግሞ መሐመድ ብሏል። ከመሐመድ ጋር ሳይጋጭም እንዴ ያላ ሳቅ መሐመድን እንደውም እንዴ ገዳይስ እሺ ገሃነም ይግባ ስለገደለ ነው፣ ሟችስ ለምንድን ነው ሲባል እሱም ሸበል አንስቶ ስለነበረ ሁለቱም ገሃነም ገቢ ናቸው ገዳይም ሟችም ብሎ መሐመድ ደግሞ አስተምሯል። በተመሳሳይ ደግሞ ሁለቱም ተገዳድለው ደግሞ ገነት ይገባሉ። በዚህም ደግሞ ይስቃል። የሚያስቅም ነገር አይደለም። ኦኬ ደሴ ኮዙ ምንም ይሁን ምንም ግን ኦኬ ይስቃል። በማን ይስቀው? በአፉ እስከምን ድረስ? እንጥሉ እስኪታይ ድረስ፣ መንጋጋው እስኪታይ ድረስ፣ ሶሪ መንጋጋውና ላንቃው እስኪታይ ድረስ። ይሄ የፍጡር ባህሪ አይደለም ወይ? ሊትራሊ ይሄ የፍጡር ባህሪ አይደለም ወይ? መሳቁንስ የጀመረው መቼ ነው? ባህሪው ነው ከተባለ ደግሞ ባህሪው ነው ከተባለ ፍጥረትን ከመፍጠሩ በፊት በምን ነበር ሲስቅ የነበረው? አሁን አየናቸው የሚስቅባቸው ምክንያቶች። አስቀድሞ የሚስቅ ነበር ከተባለ ብቻውን የሚስቅ ከሆነ በምን ነበር ሲስቅ የነበረው? ተዊል ማድረግ አይቻልም ብሏል ኢብን አንበል። ተዊል ማድረግ አይቻልም ስላለ ስለዚህ ምንም ምሳሌያዊ ነው ማለት አይችሉም ማለት ነው። እናምንበታለን ብለው ስለሚያምኑ። ይህንን እንዴት ነው የምታዩት? እንዴት ነው የምትረዱት? ቢኒ እንኳን ደህና መጣ። ደህና ቆያችሁ። እንዴት ናችሁ? ሰላም ብያለሁ። ፎይ ክርስቲያን ሁላችሁ ቢኒ እንኳን ደህና መጣ ብለናል፣ ሰላም ብለናል። ያ እንግዲህ የአላህ ሳቅ ምን አይነት ሳቅ እንደሆነ ሙስሊሞች ብትነግሩን ደስ ይለናል። አላህ እንዴት ነው የሚስቀው? በምኑ ነው የሚስቀው? መቼ መቼ ነው የሚስቀው? የሚስቅበትና የሚያቆምበት ጊዜ አለ ወይ? አሁን እነዚህ ሁሉ በነገራችን ላይ የፍጡር ስሜቶች ናቸው። የፍጡር ስሜቶች ናቸው። ምንድነው ስሜት ሲሆን ለምሳሌ አንዴ ጀምረህ አንዴ የምታቆመው ከሆነ ይሄ የፍጡር ባህሪ ነው። የፍጡር ባህሪ ነው። እኛ ነን ለምሳሌ በሆነ ነገር ሲያስቀን እንስቃለን። ከዛ በኋላ ሳቃችንን ስንጨርስ ደግሞ እናቆማለን። ይሄ ፍጡር የሚያደርገው ባህሪ ነው። ስለዚህ አላህስ ያላህ ሳቅ እንዴት ነው? አላህ የሚስቀው እንዴት ነው? አላህ ከዘላለም ጀምሮ እስካሁን ድረስ እየሳቀ ነው፣ ወደፊት የሚስቃል ወይስ በየመሃሉ እያቋረጠ የሚያስቀው ነገር ሲገኝ ነው የሚስቀው? አሁን ስፔሲፊካሊ እዚህ ጋር የተገለጹት ነገሮች አሉ፣ የሳቀባቸው ምክንያቶች። አሁን አላህ በሁለት ሰዎች መገዳደል ሳቀ ነው የሚለው። ኦኬ እነዚህ ሰዎች ጀነት ከመግባታቸው በፊት አላህ እየሳቀ ነበር ወይስ አልነበረ? አላህ እየሳቀ ነበር
ወይስ አልነበረም? ከዚህስ በኋላ እነሱን ካያቸው በኋላ ሳቁን ቀጥሏል ወይስ አቁሟል? ይህን እንዴት ነው የምታስረዱን? ሰዎች ተስፋ ይቆርጣሉ። ተስፋ ሲቆርጡ አላህ ይስቃል ይላል። ኦኬ፣ ዓለማችን ላይ ብዙ ሰዎች አሉ። እነዛ ሁሉ በሆነ ቅጽበት ተስፋ ሲቆርጡ ይስቃል፣ ከዛ ደግሞ እንደገና ሲመለሱ ይስቃል። ሊትራሊ ቀጥታ ይሄ ፍጡር ነው፣ ፍጡር ነው። አንደኛ ያስቃል የተባለበት ራሱ ምክንያቱ ሴንስ የማይሰጥ ነው፣ ሴንስለስ ነው። አይደለም አምላክ ይቅርና አንድ ጅል ሰው እንኳን የሚስቅበት ምክንያት አይደለም ፈጣሪ ይስቅበታል የተባለበት ምክንያት ማለት ነው። አንድ ሞኝ ጅል ሰው ይስቅበታል ተብሎ የማይታሰብ ሀሳብ ነው። ፈጣሪ ይስቅበታል እያሉ ነው ያሉት ማለት ነው። ሁለተኛ አካልን ሰጥተህ ደግሞ ለፈጣሪ በቀጥታ ይስቃል ብለህ የምትናገር ከሆነ ቀጥታ ይሄ ከፍጡር ጋር ማመሳሰል ብቻ አይደለም፣ ፍጡር ነው፣ ፍጡር ነው። ስለዚህ ሙስሊሞች በቀላሉ የምታመልኩት አካል ፍጡር እንደሆነ ከዚህ መረዳት ይቻላል ማለት ነው። አሁን የትኛው ኦኬ፣ አንድ ቪዲዮ አለ እንደሚስቁ የተናገረበት፣ እሱን አስደምጠንስ ኡስታዝ። ያ በነገራችን ላይ ይሄ በሁለቱ ሴክቶች የሙስሊም የእስልምና ሴክቶች አህባሽና ወሃቢያ በጣም ትልቅ አንድ የሚለያዩበት ነገር ይሄ ነው። አላህ ይስቃል አይስቅም በሚለው ማለት ነው። አህባሾቹ ይሄ የፍጡር ባህሪ ነው፣ ይስቃል አይስቅም የሚሉ ነገሮች የሚናገሩት የፍጡር ባህሪ ነው፣ እንዴት ለአላህ ትሰጡታላችሁ ብለው ወሃቢያዎችን እጅግ በጣም በከባዱ ይቃወሟቸዋል። ወሃቢያዎች ደግሞ አይ እኛ የመጣውን እናጸድቃለን፣ ስለዚህ አላህ ይስቃል ተብሎ ተነግሮናል፣ እሱን ምንም ተዊል ሳናደርግ ምንም ሳናመሳስል ይስቃል ብለን እንናገራለን የሚል ነው መልሳቸው ብዙ ጊዜ ማለት ነው። እና ይሄ በሁለቱ መካከል እጅግ በጣም የተለያየ ኮንሴፕት ነው ያለው። አንድ ቪዲዮ ላሳያችሁና እስኪ እንመለሳለን። ኦኬ እንግዲህ ኡስታዝ ቲክቶክ ላይ የምታወቁት ነው። አላህ አይስቅም ለሚሉ ሰዎች የሰጠው ምላሽ ነው። አላህ ይስቃል አይስቅም ለምትሉት አምላካችን ሳቂታ ነው። አሁን ኦኬ ቀጥል። ለማንኛውም ያለው ዋሃብያዎች ሳይሆን ነቢዩ ናቸው ሰለላሁ ዐለይሂ ወሰለም ይስቃል ያሉ ቡኻሪና ሙስሊም በዘገቡት ሐዲሱ የአቢ ሁረይራ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ يضحك الله تبارك وتعالى إلى رجلين يقتل أحدهما الآخر كلاهما يدخل الجنة الله سبحانه وتعالى ወደ ሁለት ሰዎች ይስቃል፣ አንዳቸውን አንዱን የሚገል ሁለታቸውም ደግሞ ጀነትን የሚገኙ ይላል ሐዲሱ። ኢዘን አላሁ ስብሓነሁ ወተዓላ ይስቃል ያለ ሰው ወሃቢያዎች ሳይሆን ነቢዩ ናቸው ሰለላሁ ዐለይሂ ወሰለም እንዲህ ያሉት። ሌላ ሐዲስ ላይ ቡኻሪና ሙስሊም በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢነሁ ለቂየ አላህ ወሁወ የድሐኩ ኢለይህ፣ እሱ እኮ ከአላሁ ስብሓነሁ ወተዓላ ጋር ተገናኝተዋል፣ አላሁ ስብሓነሁ ወተዓላ እየሳቀበት ነው የሚለው። ኢዘን አላህ ይስቃል ያለው ወሃቢያዎች ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ለአላህ አፍን ጥርስን የሚሰጡ ማለት ነው። እዚህ ጋር በጣም ከባድ ቅጥፈት ነው እየቀጠፈ ያለው ነገር ግን ደግሞ ይሄ በመቅጠፉ ደረጃውን ዝቅ ያደርጋል እንጂ ደግሞ ወሃቢያዎችን ምንም የሚቀንስበት ነገር የለም። ምክንያቱም ወሃቢያ ሆኖ ወይም አህለ ሱነት ወልጀማዓ ሆኖ አላሁ ሱብሓነሁ ወተዓላ ጥርስ አለው። ያ እንግዲህ ምንድነው አህባሾቹ ይስቃል ተብሎ ስለተነገራቸው ድድን ጥርስን እነዚህ የሰውነት ክፍልን ሰጥቶ የአፍ ክፍልን ሰጥቶ መናገር ለፈጣሪ አይገባም በሚል ነው እየመለሱ ያሉት። ይሄን ለነሱ ደግሞ መልስ የሚመልሰውን እንመልከት። የሚል ሰው የለም። እንደዚሁም ደግሞ አለው የሚል ሰው የለም። አፍ አለው ወይስ የለውም የሚል ሰው አላሁ ስብሓነሁ ወተዓላ ጥርስ አለው የሚል ሰው የለም። እንደዚሁም ደግሞ አለው የሚል ሰው የለም። አፍ አለው ወይስ የለውም። አሁን ሁለት በቀጥታ የሚጋጭ ነገር ነው የተናገረው። ዊዝን ኤ ሰከንድ አለው የሚል ሰውም የለም አለ፣ የለውም የሚል ሰው የለውም አለ። ስለዚህ ከሁለት አንዱ የመረጥከው መውሰድ ትችላለህ ማለት ነው። የሚል ሰው የለም አታመጣም። ይህ ትልቅ ቅጥፈት ነው። አለውም አንልም የለውም አንልም። ምክንያቱም
ነስኩቱ ዐማ ሰከተ አላህ እኛ ዝም እንላለን። አላሁ ሱብሓነሁ ወተዓላ ዝም ያለውን ነገር ያልነገረን ነገር ወይም ነቢዩ ሰለላሁ ዐለይሂ ወሰለም ያልነገሩን ነገር አንናገር። በጣም ጥሩ። እኛ አለም ተብሎ ቢመጣ ጥያቄ አለን፣ የለምም ተብሎ ብላችሁ ብትመልሱን ጥያቄ አለን። ሁለቱም ወረስት ነው። ለምን አንዴ ይስቃል ተብሎ ስለተነገረ አላህ ደግሞ የአካላት ስብስብ እነዚህ አካላት የመሳሰሉትን ስለምታጸድቁለት ከዛ በኋላ ነው ጥያቄዎች የሚመነጩት ማለት ነው። ስለዚህ አይን አለው ብለህ ጆሮ አለው ብለህ ይስቃል ስትባል በምኑ ነው ተብለህ ስትጠየቅ በአፉ ነው የማትል ከሆነ ከዛ በኋላ በምኑ ሊስቅ እንደሚችል መልስ መስጠት የሚችሉት እነሱ ናቸው። አይን አለው ለመመልከቻ፣ ጆሮ አለው። አሁን እኮ አፍ የለውም። እሺ ፎር ሴክ ኦፍ አርጉመንት እንስማማ፣ አፍ የለውም እንበል። መንጋጋውና ላንቃው የቱ ጋር ነው የሚገኘው? ጀርባው ላይ ነው እንዴ? እስኪ ስቅ መንጋጋውና ላንቃው ተታየ ተባለ። መንጋጋ የሚገኘው ላንቃ የሚገኘው የት ነው? አፍ ውስጥ አለ። አፍ አትበል እሺ። መንጋጋ ላንቃው ድረስ ላንቃን ውስጥ ያለውን ፓርት ጠርተህ አፍ ግን አልተባለምና አለውም አንልም የለውም አንልም። ይስቃል ላንቃው እስኪታይ፣ አፍ ግን አልተባለም። አው ይሄ ውስጥ ያለው ፓርት እስኪታይ ድረስ ካልከኝ በኋላ አፍ አይደል? እንዴት ነው የምንግባባው ወገን? እንዴት ነው የምንግባባው? ኢንተርናል ፓርቲ አፌ ውስጥ ያለው ይታያል ሲስቅ አላህ ካልክ በኋላ አፌ ኤክስተርናል ፓርቱ ደግሞ አልመጣም። ከንፈር ይኑሮ አይኑሮ አልመጣም። እሺ ከንፈር የለውም አለ ከንፈር መንጋ አላህ ሳቀ። ይሄ ከንፈሩ የለም መንጋጋው ነው ያለው። ሲስቅ አስበው፣ ከንፈር ሳይኖረው መንጋጋ ሳይኖረው የፊት ጥርስ ሳይኖረው መንጋጋው እንትኑ ሲታየ ላንቃው ሲታየ ምን አይነት አምላክ ነው? ሀይ ጭንቅላት ሳይኖረው መንጋጋ ያለው፣ አንገት ሳይኖረው አንድ እግር ያለው፣ ታፋ ሳይኖረው ባት ያለው፣ ሁለት ቀኝ እጅ ያለው፣ 5 ጣቶች ያሉት። ኦኬ ሲስቅ ላንቃው ይታያል፣ አፍ የለውም። ምንድን ነው የምትሉን? ምንድን ነው የምትሉት? ምን አይነት አምላክ ነው? ተው እንጂ። አፍ ምትል ቃል ስላልመጣች አለውም አንልም የለውም አንልም። ይስቃል ላንቃው እስኪታይ፣ አፍ ግን አልተባለም። ተው እንጂ ኧረ ተው። እሺ ላንቃው የሚገኘው እጁ ላይ ነው? ላንቃው የሚገኘው እግሩ ላይ ነው? ላንቃው የሚገኘው ውስጥ እግሩ ላይ ነው? ላንቃው የሚገኘው ተረከዙ ላይ ነው? ምኑ ላይ ነው ታዲያ? አፉ ላይ ካልሆነ ላንቃ እኔ እስከማውቀው የአፍ ክፍል ነው። አፍ ስንል ላንቃን የሚያካትት መንጋጋን የሚያካትት ነው። ከእነኚህ እንትኖች ውስጥ አንዱ ከተጠቀሰ አፍ ብለህ ብትጠቅሰው ምንድን ነው ትርጉሙ? ችግሩ? ተው እንጂ ተው። ፈጣሪ አለውም አንልም የለውም አንልም ምን ማለት ነው? ራሱ ዝም እንላለን። አናቅም ነው። አምላካቸውን እኮ ምንም የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። ክርስትና ላይ ግን ሲሆን ቱ ማክሲመም አይምሯቸውን ይጠቀሙና እንደዚህ ከሆነ አምላክ እንደዚህ ቢሆን፣ እንደዚህ ከሆነ እንደዚህ ከሆነ፣ እነሱ ጋር ሲሆን አላህ አልወለደም አልተወለደም ቢጤም አምሳያም የለውም እርሱ አንድ ነው። በቃ ጨረሱ። የእስልምና ቴዎሎጂ ትልቁ ዶግማ ለልብ ያላህን እንደጠየቀው ቢጤ አልወለደም አልተወለደም ቢጤ አምሳያ የለውም አንዱ ነው። አለቀ አለቀ። ከዚህ ውጭ ስላላ ባህሪያት ማብራራትም ሆነ ስላላ አካላት መናገርም ይችል የለም።
ቻሌንጅ አድርጉኝ። ከዚህ ውጭ የለም። ስለ ክርስትና ሲሆን ቱ ማክሲመም ጭንቅላታቸውን ተጠቅመው ሲጠይቁ ሲመራመሩ፣ እንደዚህ ከሆነ እንደዚህ ቢሆን እንደዚህ ከሆነ እንደዚህ ሲሆን ለምን አምላክ እንደዚህ ይሆናል? ለአምላክ እንደዚህ ለምን ይባላል? ለአምላክ እንደዚህ እንዴት ይባላል? ለአምላክ እንደዚህ እንዴት ሆነ? እያንዳንዷን ይጠይቃሉ። እስኩል ጠይቁ፣ ችግር የለውም። እኛ በአምላክ ላይ እንደዚህ አይነት ጥያቄ ብዙ ማተር አያደርገንም። ተሰርተንበት ስላደግን፣ ተቀጥቅጠንበት ስላደግን፣ በደንብ ገብቶንም ስለሆነ እነሱ ጋስ ገና አንድ ጥያቄ ስጠይቅ የለም ይፈርሳል። ወይን ስድብ ይመስላቸዋል። እንዴት አምላክ አንድም ሶስትም ይባላል? ስላሴ አይገባንም አንረዳም ምናምን ሲል የኖረ አምላክ እንዴት በስጋ ይገለጣል? እንዴት ነው ይሄ አንረዳውም ሲል የነበረ ኦራይት እናምጣው እስኪ እናንተ ጋር ብለህ ኦኬ፣ አንተ አምላክ ጭንቅላት አለው ስትለው ገና እየየ ይላል። ኦኬ አለው የለው? አልተነገረንም፣ አናውቅም። ኦኬ ፊትስ አለው? ላንቃ አለው? አፍ የለው? ምን ማለት ነው? የለውም አፍ? አይ አናውቅም፣ ይኑረው አይኑረው። ላንቃስ አለው? ኦኬ እጅስ? እጅ አለው? እጅ ምንድን ነው? አናውቅም። መዳፍ አለው? አዎ መዳፍ አለው። ስንት ጣት አለው? 5 ጣት አለው። ማንንም አይመስልም ይልሃል። በመጠኑ ነው ማንም መሳሰለው። ኦኬ አንገት አለው? አናውቅም። ወገብስ? አናውቅም። ምን አለው ሌላ? ባት አለው? ባት አለችው። ባት ምንድን ነው? ከጉልበት ዝቅ ብላ የምትገኝ እግር፣ የእግር ክፍል እና ፉት አለው መርገጫው። እግሩ መርገጫው ጣቶች አሉት? አናውቅም። ታዲያ ምንድን ነው ያወቅከው? ከአምላክ ከጉልበት ከፍ ብለህ እስከ አንገት ድረስ የምታውቀው ነገር የለም። እጅ ታውቃለህ፣ ፊትና አይን ጆሮ እንዳለው እነኝን ታውቃለህ። ላንቃ ታውቃለህ። አፍ ይኑረው አይኑረው አታውቅም። አፉ ግጥም ሆኖ ላንቃ ሊኖረው ይችላል። ጭንቅላት ሳይኖረው ምን አይነት ፊትስ ነው ያለው? እንደ እንትን ነው? ወረቀት ነው? የተያያዘ ነው ወይስ የተነጣጠለ? እጁ እዛ ጋ፣ እግሩ እዛ ጋ፣ ጣቱ እዛ ጋ፣ ፊቱ እዛ ጋ ነው ወይንስ አንድ ፖይንት ላይ የተያያዘ? አንድ ፖይንት ላይ የተያያዘ ከሆነ ፊቱ ላይ ነው ባቱ የሚገኘው? እግሩ የሚገኘው አይኑ ላይ ነው? አናውቅም። እቺ ፒክቸር በደንብ ትቀልጸዋለች። ባይዘ ባት አለው፣ እግር አለው። ትንሽ ከፍ አድርገዋታል፣ ግን ስህተት አላት እሷም። ምክንያቱም እነኚህ የተያያዘ ነው። ይሄ እኮ እንደዚህ ቢሆን ፋይል ነው። እንደውም ይሄ እኮ ትክክለኛ፣ ይሄ ቢሆን ይሻላል። አንድ ብለት ቆጥረዋል። ይሄን እነኚህ የተያያዘበት እንትኖቹ ገመድ ነገሮቹ የሉትም እኮ አላ አሉት የሚል የለም። በምን አያያዝከው አንተ? ኬታ መጣ? ካልተያያዘ አንድ ባት ቆጠርን፣ አንድ እግር ቆጠርን፣ ከዛ 2 ቀኝ እጅ ቆጠርን፣ 2 አይን፣ 2 ጆሮ እና ፊት፣ ጭንቅላት የለም። ምንድን ነው እሱ? ከዛ ውጭ አምላካችሁን ከዚህ ውጭ ምንድን ነው የምታውቁት? ይሄ አምላክ ባህሪ ነው ወይ? የአምላክ ገለጫስ ነው ወይ? አረ ይሄ ምንድን ነው? ዋርኒንግ አላ ዋርኒንግ ያሰጣል። አካውንት ዘግኖት ነው። ቲክቶክ ፎቶ ቀርጸ ነው እንደመጣው የታግንቴ ነው ዋርኒንግ ይሰጣል። ይሄንን አካል ካየ ቲክቶክ ይሜ ያራዳ ልጅ አይደለም። ከየት ቀርጸ ነው የመጣው? ኦኬ እውነትም አንተ ዋርኒንግ ሰጠኝ። አንተ ለርሱ ነው አንተው ነብላል። አጥባጥባው ክርስቲያን አጥፋ ዋርኒንግ ሰጠኝ። ምንድን ነው ፎቶ ቀርጸ መጣሽ? አንተ አውቀዋል። አይ ይገርማል። ብቻ ፎቶ ቀርጸ ከመጣም ጎበዝ ነህ። በፒክቸሩ ምክንያት ነው ወይ? አውቆታል። አላህ ዘገነ ነው። ቲክቶኩን ራሱ እንትኑ ማለት ነው። ቲክቶክ ራሱ
ቲክቶክ ራሱ ዘገነነ። ይሄን ኢሜጅማ አላህ አንድ እግር አለው። እሺ አንድ ባት አለው። እሺ ሁለት ቀኝ እጅ አለው። እሺ ሁለት አይን አለው። ሁለት ጆሮ አለው። ሁለት አይን አለው። ፊት አለው። 5 ጣቶች አሉት። ሌላስ አንገት አለው አናቅም። ጭንቅላት አለው አናቅም። ወገብ አለው አናቅም። ታፋ አለው አናቅም። ይህንን እያመለክ አምላክ ምን እንደሆነ እንኳን ሳታቅ እንዲሁ በድንቁርና ውስጥ በድፍን በቃ ዝም ብሎ እየተመራ የክርስትናን በማጨማለቅና የክርስቲያኖችን ሃይማኖት በማቆሸሽ የአንተን ትክክል አታደርግም። ኔቨር ኤቨር የአንተን ትክክል አታደርገው። እናንተ የምታመልኩ ስንት አምላክ ነው ስንት አካል ነው ምናምን በማለት ኔቨር ትክክል አይሆንም። ያንተ መገለጫ የአንተ አምላክ ትክክል ሊሆን አይችልም። በእንደዚህ አይነት ሁኔታ አምላክ ስንት አካላት እንዳሉት እንኳን ሳታቅ ማለት ነው። እንዲሁ በድንቁርናው ዝም ብለህ አንድ በማለት እንደ መፈክር መስጊድ ላይ ያሸመደዱህን በመያዝ በፍጹም ገነት አገባም ገሃነም ነው የምገባው። ኡስታዞችህ ነጋጠባ 724 አወር ስራቸው ክርስትናን መተቸት፣ መስደብ። ከዛ ውጭ ስለራሳቸው አምላክ አንዲትም አስተምሩም ጠንቅቀው። አላህ አልወለደም አልተወለደም ቢጤ አምሳያ የለው መፈክር ነች። ከዚህ ውጭ እችንም ይብላኝ ለሰይጣን በሉ አጋንንቶች ናቸው። ለሙሐመድ አላህ ልጅ የለውም ሚስት የለውም ቢጤ የለውም እንደ አልወለደም አልተወለደም ብለው የነገሯችሁ አጋንንቶች ናቸው። የአጋንንትን ትምህርት የአጋንንትን ምስክር እንደ መረጃና እንደ ማስረጃ ያዞ አላህ ሚስት የለውም ቢጤ የለውም በሚል መፈክር የቆመ ሃይማኖት ነው። አምላክ ጭንቅላት ይኑረው አይኑረው ሳታቅ፣ ስንት አካላት እንዳሉ ሳታቅ፣ የራስን ልጆች ሳታስተምር ክርስትናው ላይ አምላክ እንዴት ይሆናል አምላክ እንደዚህ ይሆናል ከሌሊቱ 1/3 ላይ የሚወርደው በምኑ ነው ስትባል መልስ ማሰጥ አናቅም የምትል እንዴት ክርስቶስ በስጋ ይገለጣል የምትል ያንተ ስትጠየቅ ግን አናቅም የምትል እኛ ክርስቶስ በስጋ እንዴት እንደመጣ እንዴት እንደተገለጠ ለምን እንደመጣ ለምን በስጋ መጥቶ እስከ መስቀል ድረስ ለምን እንደወደደን ለምን ሞትን በሞቱ እንደሻረ ጠንቅቀን ማስተማር ማስረዳት እንችላለን። አንተ ከሌሊቱ 1/3 አላህ በየቀኑ ይመላለሳል ስትል በእጁ በእግሩ ተብለ ስትጠየቅ ከአርሽ ጎሎ ወይንስ ሳይጎል ተብለ ስትጠየቅ መመለስ የማትችል አንዴ ክርስቶስ በደሙ ኃጢአታችንን ያስተሰረየልንን አንዴ ቤዛ ሆኖ በስጋ የተገለጠውን አልቀበልም ይሄ ለአምላክ አይገባም ስትል እዛ ሆኖ መማር አይችልም በስጋ ሳይገለጥ ይቅር ማለት አይችልም ስትል አንድ እግር ያለው ጭንቅላት የሌለው አምላክ በየቀኑ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ እንዴት ይመጣል ተብለ ስትጠየቅ መመለስ ማችሉ ናችሁ። እቺው ነው አንድ እግሩን ይዞ ገሃነምን ለመሙላት የሚጠቀምባት የገሃነም ክዳን የሆነች እግሩን ያነሳታል አያነሳትም ተብለ ስትጠየቅ መመለስ ማችል ነው። እና ወገን አምላካችሁን አታውቁትም። ክርስትናን በማቆሸሽ በማጥላላት በመሳደብ እኛ ላይ ፕሮፓጋንዳ በመንዛት እፎይ እንደዚህ ነው እፎይ እንደዚህ ነው በማለት እስልምናን አትታደጉትም። እስልምናን በእንደዚህ አይነት ሁኔታ ኡስታዞች ልንገራችሁ ቁርጣችሁ ቲክቶካችን ላይ ገብተው ከሚማሩት በላይ በብዙ ቁጥር በውስጥ የሚያወሩን ይበልጣሉ። ሙስሊሞች ስለሚፈሩ እናንተን ዛቻ ስለሚፈሩ እዚህ የሚመጡትን ምን ያህል እንደምታስፈራሯቸው በውስጥ እንዴት እንደምታሰቃዩቸው መረጃዎቻችሁ ስላለ እንዴት እንደምታሰቃዩቸው ከዛ የእኛን ስም እዛችሁ ስም በማጥፋት እኔ ስማችሁንም አልጠራችሁ ስማችሁን እንኳን አልጠራ ንቄ ስለምተዋችሁ 24 ሰዓት በቴሌቪዥን ፕሮግራማችሁ እንኳን ሳይቀር ፖድካስቶች ላይ ሳይቀር ስሜን እያነሳችሁ ስም ለማጥፋት ከፌስቡክ እስከ ቲክቶክ ከቲክቶክ እስከ ዩቱብ ከዩቱብ እስከ ቴሌግራም ከቴሌግራም እስከ ዩቱብ ፖድካስቶች ላይ ከሱ አልበቃ ብሏችሁ ቴሌቪዥን ፕሮግራም ላይ ስሜን እየጠራችሁ ስም ታጠፋላችሁ። አትታደጓቸውም። በእንደዚህ አይነት ሁኔታ አትታደጓቸውም። በእንደዚህ አይነት ሁኔታ እውነቱን አስተምሯቸው። እፎይ እንዲህ ነው እፎይ እንዲያ ነው እፎይ እንዲህ ነው በማለት ትውልዱን አትታደጉትም።
ትውልዱ ጭንቅላት ያለው ነው፣ ይጠይቃል። ኦኬ ያላችሁት ነገር እውነት ነው ውሸት ነው ብሎ እፎይ ጋር መጥቶ ያዳምጣል። ያለ መረጃ ነው የሚያወራው ወይንስ መረጃ እየከፈተ እያስነበበ ነው? ትውልዱ ያገናዝባል። ለጊዜው በፕሮፓጋንዳችሁ ልትሸውዱት ትችላላችሁ። ጭንቅላት ያለውና ጭንቅላቱን የሚጠቀም ግን የሆነ ቀን ላይ በዛ ይሄ ነገር ለምን ዋሹት ብሎ ጥሏችሁ ይወጣል። ታውቁታላችሁ ደግሞ እያመለጣችሁም እንደሆነ ወጣቱ እያመለጣችሁ ብዙ ሰው እያመለጣችሁ እንደሆነ ታውቁታላችሁ። ራሳችሁ ሳፈልጉ ተናግራችሁታል። እስቲ አምላካችሁን አስተምሯቸው። እስቲ የምታመልኩትን እናንተ እርግጠኛ ከሆናችሁ የእኛ አምላክ እንዲህ ነው፣ ጭንቅላት ይኑራ ይኑራ አናቅም እያላችሁ አስተምሩ። እስቲ ሚዲያ ላይ ወጡና አላህ ምንለው የምናመልከው አምላክ አንድ ባት ነች ያለችው፣ አንድ እግር ነው ያለችው። ቁጠሯቸው እስቲ። አንድ ባት ቁጠር፣ አንድ እግር ቁጠር፣ ሁለት ሆነ። 5 ጣቶች 7፣ 2 እጆች 9፣ 2 አይን 11፣ ፊት 12። ከዛ ምን አለ? ጆሮ። ሌላ ምን አለ? የኛ አምላክ ይሄ ነው በሉና ንገሯቸው እስቲ። ባት ይኑረው አይኑረው፣ ሁለት ይሁን አይሁን አናቅም፣ አንድ ባት እንዳለው ግን እናውቃለን በሏቸው። ጉልበት ይኑረው አይኑረው አናቅም በሏቸው። አፍ ይኑረው አይኑረው አናቅም፣ ግን ላንቃ አለው በሉና ንገሯቸው እስቲ። ጭንቅላት ይኑረው አይኑረው አናቅም፣ ጣቶች 5 አሉ በሉና ንገሯቸው እስቲ። አምላካችሁን እስቲ ንገሩ። ማታፍሩ ከሆነ አስተምሮታችሁን ንገሯቸው እስቲ። ዘግኗቸው ጥሏቸው ይወጣሉ። ምንድን ነው የምናመልከው ብሎ ሰው ስለሚያስብ ያላችሁ አማራጭ ምንድን ነው? እሱ የምትጠቀሙት ክርስትናን ማጥላላትና ክርስትናን መሳደብ። ቦልድሊ እስቲ አምላካችን አው በየቀኑ በዛች በአንድ እግሩ በዛች በአንድ ባቱ ከአርሽ ወደ ቅርቢቱ ሰማይ ይመጣል በሏቸው እስቲ። ክርስቶስ ለምን እዛው ሆኖ መማር ሳይምር የሚለውን ጥያቄያችሁን ኢንቨርት አድርጎትና የኛ አምላክ ለምንድን ነው እሱ በየቀኑ መመላለስ ያስፈለገው? ለመማር ምሕረትን ለመቀበል ለምንድን ነው በየቀኑ መውረድ መውጣት ያስፈለገው? የዓለም ሰዓት ይለያያል። አንዴ ኢትዮጵያ፣ አንዴ ካናዳ፣ አንዴ አሜሪካ ሲል የተለያየ ነው ታይሚንጉ። እንዴት ነው የሚሆነው? በልናሲ ይህንን ጥያቄ ቻሌንጅ አድርጓቸው እስቲ ኡስታዞቻችሁን፣ ተማሪዎቻችሁን። አትችሉም፣ አታደርጉም። ለምን? ስለምትፈሩ፣ ጥለዋችሁ ስለሚወጡ። ያላችሁ አማራጭ ክርስትናን ማጥላላት። ከዛ ውጭ እያንዳንድ አስተምሯችሁ ምን ይሆናል? ፈተዋችሁ ምን ይሆናል? ከወሲብ ጋር የተያያዘ ከሽንት ቤት ጋር የተያያዘ ስለ አምላክ አይደለም ጥያቄዎቻችሁ። እንዳለ ፈተዋቸውን ሄዱና አዳምጡ። ማርክ ማይ ወርድ። እያንዳንዱ ፈተዋቸው ከጋብቻ ከፍቺ ጋር ከወሲብ ጋር ከቂጥ ማጠብና መታጠብ ጋር ነው። ስለ አምላካችን ጭንቅላት አለው የለው? አምላካችን እንዴት ነው ከሌሊቱ 1/3 የሚወርደው የሚል ፈተዋ ምላሽ እንኳን አታገኙም። እንዳለ ፈተዋቸው ምንድን ነው? በቀኝ እጄ ነው መታጠብ ያለብኝ፣ በግራ እጄ። ወሲብ ሳደርግ ምን ብዬ ልጀምር? ፈታውሽ ብሎኛል 3 ጊዜ። ተፋተናል አልተፋታንም? ቼክ አድርጉ። ይሄ ነው በቃ አስተምሮታቸው። ስለ አምላካቸው ምላሽ የለም። ኡስታዞቻቸው ቲክቶክ ላይ ያሉት ቀጣፊ ደግሞ ነጋጠባ ስራቸው እንዴት አምላክ በስጋ ይገለጣል? እንዴት እንደዚህ ይሆናል? እንዴት 1ም 3ም ሊባል ቻለ? ምክንያቱም እያንዳንዱ ስጋዊ ሆነ አመለካከታቸው የሚያስቡት እነሱ እንዴት ነው? እሱ 1 ሲደመር 3 ጊዜ 3 ነው። እችን ነው የሚያውቁት። ሂሳባቸው ሁሉ ምንድነው? ምድራዊ ስለሆነ ማለት ነው። 1 ሲባዛ 1 ሲባዛ 3 ጊዜ ብታባዛው 1 መሆኑን አያውቅም። 1 ሲካፈል 1 3 ጊዜ ብታካፍለው 1 መሆኑን አያውቁም። ስታክ አድርገው የቆረሩት እንዴት ነው? ማትስ ላይ 1 ሲደመር 1 እችን 3 ነው። እችን አሸምድደዋቸዋል። ዘሆል ሚያውቋት እችን ነው። 1 ፓወር ኦፍ 3 1 መሆኑንም እንኳን አያውቁም። ፓወር እንኳን አልተማሩ። መልቲፕሊኬሽኑን አልተማሩ። ዲቪዥን አልተማሩ። ስታክ ያደረጉት ስቲል አዲሽን ላይ ነው።
ስታክ አድርገው የቀሩት ማለት ነው። አምላካቸውን በምን ካልኩሌት አድርገው መድረስ ይፈልጋሉ? በሲደመር አንድ ሲደመር አንድ በዚህ ሲደመር ካልኩሌት አድርገው ሊያገኙት ይፈልጋሉ። እኛ ፈጣሪ ከማትስ ህግ በላይ ነው ብለን ነው የምናምነው። ከፊዚክስም ከማትስም ህግ በላይ ነው ፈጣሪ። እስቲ ለአንተ ባመጣው ማንጫወት እንችላለን በአካል ሶስት ብለን ስለምናምን። ኤኒዌይስ ሰላም እፎይ ኤርሚያስ እባላለሁ። የኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ፣ ግን በዚህ ጎረቤት ሀገር ኤርትራ ነኝ። ላመሰግንህን የመጣሁት በትክክለኛው ወቅት በትክክለኛው ጊዜ ትክክለኛ የክርስቲያኖች ልጅ ለብዙዎች የመዳን ምክንያትም እየወንክ ነውና በእግዚአብሔር ስም መጀመሪያ እግዚአብሔርን ነው ማመሰግነው። በመቀጠል አንተም በአገልግሎት እግዚአብሔር ያጽናህ ያበርታህ። የተወሰኑ ቪዲዮዎችን በትግርኛ ተርጉሜ ሰሚዎች እንዲሰሙ አድርጌያለሁ። በትግርኛ ተናጋሪዎች ዘንድም በተለይ በእስልምና እምነት ተከታዮች ሽብርን ፈጥረሃል። ውስጣቸውን ስላጋለጥክ ያሉበትን የጨለማ ህይወት ወደ ብርሃን ወደሚደነቀው ብርሃን እንዲወጡ ምክንያት እየሆንክ ስለሆንክ በጣም ተሸብረውብሃል። እዚህ የኢትዮጵያ ውስጥ ያሉ ኡስታዞች ብቻ አይደሉም። ኧረ ተው። እዚህ አንድ ጊዜ ወዳጄ የተወሰኑ ቪዲዮዎችህን እንደውም በተለይ እንገለዋለን የሚል ብዙ ቅስቀሳ በነበረበት ጊዜ ያንን ለምንድን ነው ብዬ በትግርኛ ተርጉሜ ፖስት አድርጌዋለሁ። ቤቴ ውስጥ ገብታችሁ ማየት ትችላላችሁ። በቃ ልክ እንደዛ ነው። በተለይ የዚህ የምስልምና እምነት አንተም በምትናገረው ነገር መሰረት በማድረግ የምንሰማቸው ነገሮች አሉ። በተለይ አሁን በዚህ በቅርብ ጊዜ አንድ ኡስታዝ አለ ኤርትራ በዚህ በስደት ሀገር የሚኖር 3 ምርጫ ነው ያለን። ህዝቡ የኤርትራ ህዝብ እስላም ከሆነ በሰላም ይኖራል፣ አለበለዚያ ግብር እናስከፍሏለን፣ አለበለዚያ እንዋጋዋለን። ይሄንን የምናደርገው ግን ኃይል ሲኖረን ነው፣ በቁጥር ስንበዛ ነው ይል ነበርና ይሄንንም ራሱ ፖስት አድርጌላችኋለሁ። ብዙ ሰዎች ነው የሚከታተሉ። እኔ እንደ አንተ እባክህን አንድ ጊዜ ወንድሜ፣ እኔ እንደ አንተ አንድ ቀን ምናልባት ከምታረጋቸው ፕሮግራሞች አንድ ቀን በትግርኛ እየተተረጎመ እቤት ላይ ማንኛውም ትግርኛ ተናጋሪ መጥቶ እንዲጠይቅ የምናረግበትና በትግርኛም የምትሰጠውን አስተምሮ የምታስነብበውን የቁርአንን የሐዲሳትን ጽሁፋት በትግርኛ እያስተረጎምን የምስልምና እምነት ተከታይ ትግርኛ ተናጋሪዎችም ወደ ኦርቶዶክስነት ወደ ክርስትናነት እንዲመጡ የሆነ ነገር በታረግ ጥሩ ነው ብዬ አስባለሁ። ስለሰጠኝ እድል አመሰግናለሁ። እግዚአብሔር ይስጥልኝ። ሁላችንም በእምነታችን እግዚአብሔር ያጽናን። ቴንክ ዩ። እሺ በርቱ። ጥሩ ነው። እንደዚህ ተርጉሞ ማለትም ኤርትራውያን ብዙ አሉ። ጀስ እኔም በውስጥ የሚያወሩኝ ጥሩ ነው። ያው ሁላችንም በምንችለው ላይ ያው መሳተፍ አለብን። እሺ እንደ አቅማችን እንሞክራለን። አሉ ትግርኛ የሚችሉ እናውቃቸው አሉ፣ የምንግባባቸው ከኛ ጋር ምን እንደሚሰሩም አሉ። ብቻ ያው የኃይልና አቅም ማነስ ይኖራል። ማለትም ኢንተረስቱም አንዳንዴ ኢንተረስት ከሌለ እንትን ማለት ማስቸገር ይሆናል። ግን ያው ሁላችንም በምንችለው በምናውቀው ቋንቋ ሁሉ አትሊስት አንዳንድ ቪዲዮ እንኳን በሳምንት ጣል ማድረግም ጤናማ ነው። በሳምንትም እንኳን በምናውቃት እንደዛ ብናደርግ መናቃት እንደዛ ብናደርግ መድበረ ማሚዳ ነው። ወጣ ባይወጣ ጥሩ ነው። ያ ማንኛውም ሙስሊም ከበዛ ግዴታ ነው። ሙስሊም በበዛበት ላይ መስጊድ መስራት ቤተክርስቲያን መስራትም አይቻልም። እንትን ጸሎት ድምፅ ከፍ አድርጎ ማለትም አይቻልም። እናትም ወጣ ማልቀስ አትችልም። ሙስሊሞች ባሉበት ላይ ጿፍ ማብራት አትችልም። ጂዚያ ደግሞ ግዴታ ተገደህ ትከፍላታለህ። ግዴታ ትከፍላታለህ። ይሄም ሱራ 9:29 መሰረት በማድረግ ተፍሲር ኢብን ከሲርን መመልከት ነው። ኢብን ቀይም አልጃውዚን መመልከት ነው። ኢብን ተሚያን መመልከት ነው። በዚህ ጉዳይ ላይ ያሉትን መመልከት ነው። አይቻልም።
ክርስቲያኑን አዋርደው ሰብጁጌት ማድረግ አንዱ ቁጥር እስከሚበልጡ ግን ሱራ 3:28 መሰረት ሱራ 3:28 ተፍሲር ኢብን አባስ ነው። ኢብን ከሲርም መመልከት ይቻላል። መዋሸት፣ ማታለል፣ ማጭበርበር ይችላሉ ቁጥር እስከሚበልጡ ድረስ። ዘዴ ቁጥር የበለጡ ቀን ግን አይፈቀድላቸውም ቶለሬት ማድረግ በራሱ። ቁጥር እስከሚበልጡ ድረስ ግን ጨዋ መሆን፣ ማስመሰል፣ እኛ ጨዋነን፣ የዋህነን፣ አዛይነን አይነት መጫወት ቁጥር እስከሚበልጡ ድረስ ይፈቀዳል። ቁጥር ከበለጡ ግን አይቻልም። በፍጹም ጓደኛም ማድረግ አይፈቀድም። ለሙስሊሞች አይፈቀድላቸው ቁጥር ከበለጡ። ምክንያቱም ሀዲስ አለ፣ ሁለት ዲን በአንድ ሀገር ላይ መኖር አብሮ አይችልም የሚል ሀዲስ አለ። ስለዚህ ሁለት ዲን ሁለት ሃይማኖት በአንድ ሀገር ላይ ኮኤግዚስት ማድረግ ማይችል ከሆነ አብሮ መኖር ማይችል ከሆነ የግዴታ አንዱ አንዱን ማጥፋት አለበት። መሐመድ ደግሞ ሳሂህ ሙስሊም 21 ቡሃሪ 25 እንደተናገረው እኔ ሃይማኖት ላላ ብቻ እስኪቀር ሰዎች ባላ እስኪያምኑ በእኔ እስኪያምኑ ድረስ ልዋጋ ልጋደል ነው የመጣሁት። ይሄን ካደረጉ ሰላት ከሰገዱ ዘካን በስራ ከሰጡ ሰላት ከሰገዱ ባላ ካመኑ በእኔ ነብይነት ካመኑ ዘካ ከሰጡ ህይወታቸው ንብረታቸው በከንቱ አይፈስም፣ ደማቸው ንብረታቸውም አይወሰድባቸውም፣ ይጠበቃሉ። ይሄን ካላደረጉ ግን ዋስትና የላቸውም ብሏል። ኤኒዌይስ ባክ ቱ አወር ቶፒክ፣ ወደ ቶፒኩ። ሳሂህ ሙስሊም 21 አልኩሽ እኮ። ሳሂህ ሙስሊም 21 ቡሃሪ 25 ቼክ ኢት። ወደ መጀመሪያው ቶፒካችን እንመለስ እና ሜይ ቢ አዲስ የገባችሁ ካላችሁ አላህ ይስቃል የሚል ቶፒክ ነው የያዝነው። እንግዲህ በእስልምና አላህ ይስቃል የሚል አስተምሮ አለ። ማለትም ፈጣሪያቸው እንደሚስቅ ያምናሉ። ስለዚህ ከዚህ አሳሳቅ ጋር በተያያዘ ነው እየጠየቅን ያለ ነው። ሜይ ቢ ማሚል አለ ማሚላ ይሰማል ወይም ሰፈዲን መረጃ ደጋግሞ እየጠየቀ ስለነበር ሰፈዲን ማይክን አንሳው። ሰፈዲን ወይ አንዴ ማሚላ ሰፈዲን ይሰማል? መረጃ ደጋግሞ ሚዩት ነህ እያወራ ከሆነ። ጥያቄ ያለኝ። ሰላም ቆይ ከጥያቄው በፊት መረጃ እያልክ የነበረው የምኑን ነው? ልጠይቅ። ጥያቄ ያለኝ። ቆይ እያወራን መረጃ ለመረጃ ታውሩ አይነት ስታፍ እያልክ ስለነበረ ያለ መረጃ ወራ ነው አለ። ያለ መረጃ ታውሩ ያልካችሁት እያያችሁ ማውራት ነው እንጂ ያለ መረጃ ያልኩት ለዛ ነው። አሁን አንድ ጥያቄ ያለኝ ጠይቅ። ምንድን ነው? መረጃ ሳናወራ ከፍተህ ማውራት ነው እንጂ ያለ መረጃ አታውራ። እና ጥያቄ ልጠይቅ። ምንድን ነው? ያለ መረጃ ወራ ነው። ተቀጥል። ኢየሱስ አምላክ ቃል በቃል እኔ አምላክ ነኝ የሚልበት ቦታ አለ? ክርስትና አስተምሮ ቃል በቃል ፈርዖን እኔ አምላክ ነኝ ብሏል። ታመልከዋለህ? አውጣ እስኪ ስለ ክርስትና። ፍርዓውንን ተው። ፍርዓውን ቃል በቃል እኔ አምላክ ነኝ ብሏል። ታመልካለህ ወይ ማለት ከሆነ እንድታመልክ የሚያደርግህ ታመልከዋለህ? ስለ ክርስትና ነው። ክርስቲያን ፍርዓውን ይሻላል እና ክርስትና ላይ ካለ ፈርዖን ይሻላል። መልካም። ከክርስትና ፈርዖን ይሻላል። አምጣልኝ። አሁን አምጣልኝ። ቆይ ከክርስትና ፈርዖን ይሻላል? አሁን አምጣልኝ አልኩህ። ኦኬ። ከአይሁዶችስ? የጠየኩት ጥያቄ እኮ ፋክት ነው። ምን ሆነ ነው? ሌላ ቦታ አትሂድ። ምንድነው ፋክት? ክርስትና አምላኬ ቃል በቃል ያለበት ቦታ እኔ አምላካችሁ ነኝ ተገዙ የሚልበት ቦታ ካለ አምጣልኝ። ምንድነው? ቆይ ተረጋጋ። ከክርስቲያኖች አይሁዶች እና ፈርዖን ይሻላል? እሱ ሌላ ጥያቄ ነው። ይሻላል ስላልክ ነው። ጥያቄ መልስልኝና
ይህንን ቃል ነብይ አላህን አዋቂ ስላደረከው እናመሰግናለን። ዮሐንስ ራዕይ ምዕራፍ 1 ቁጥር 7 እስከ 8 አንብብ። ክፈትልኝ፣ ክፈትለት። ቃል በቃል አላህ እኔ አምላክ ነኝ ያለበትን ካመጣ እሸልማለሁ። እኔ ቃል በቃል ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩውለድ የሚለው የትኛው አምላክ አይወልድም አይወለድም የሚለው አይልም። በስርዓት አስተካክልና ቅራ ደግሞ ስቀር አንብብና ማይክን አንሳና ቁጥር 7 አድርገው። ከቁጥር 7 ጀምሮ አንብብ። ማይክን አንሳና ማይክን አንሳ። ምንድን ነው የሚለው? እናው ከደመና ጋር ይመጣል፣ ከደመና ጋር ይመጣል ነው የሚለው። ከደመና ጋር የሚመጣ አምላክ ነው ወይንስ ፍጡር ነው? ከደመና ጋር ይመጣ አምላክ ነው ወይንስ ፍጡር ነው? ኢሳም እኮ አንደኛ አርሽ ነው ያለው። ምን ሆነ ነው? ኢሳ እኮ ይመጣል፣ ኢየሱስ ምትሉት ማለት ነው። ሰምታችሁታል። ኢሳም እኮ አርሽ ነው ያለው። ቴንኪው አርሽ ላይ ፍጡር የለም ብለው ያምናሉ። አርሽ ላይ ነው ያለው ብሎናል። ኦኬ ከደመና ጋር ይመጣል። ሎክ እኛም እንደዛ ምናምነው ከደመና ጋር ይመጣል። ከደመና ጋር መምጣት የሚችለው ፈጣሪ ብቻ ነው። ሱራ 210 ላይ በደመና ይመጣል ተብሎ የተነገረልን ለአላህ ስለሆነ እንዳንተ ማስተምሮ ማለት ነው። ከደመና ጋር ይመጣል። አይንም የወጉትም ሁሉ ያ የሚመጣው በደመና የወጉት ሁሉ የሚያዩት ክርስቶስ ስለኛ የተወጋው የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ከፈርገው ያልከው እኮ እንደ ክርስትና ምን ሆነ ነው? እንደ እስልምና አለ እኮ እንደ እስልምናም እንደ ክርስትናም በደመና ክርስትና እስልምናው ከክርስትና የኮረጀው ስለሆነ እስልምና ተነጻጸረ እንጂ ምን ሆነ ነው? በደንብ አነጻጽራለሁ። እስልምናው ኮረጀው ስለሆነ በደመና እመጣለሁ ክርስቶስ ብሎ የተናገረውን መሐመድ ደግሞ ኮረጀና አላህ ነው በደመና የሚመጣ ብሎ ለመሐመድ ሰጠው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ። አንብብ ይሄንን ቆይ ይህንን አንብብ ቆይ አሳያለሁ፣ እሰጣለሁ። ሐዲስ ኩርሲ 1840ኛው ላይ መሐመድ ቀጥታ ኮርጆታል። አንብብ ይሄንን ቃል በቃል የለህም። አንብብ ቃል በቃል የለህም ነው ጥያቄ። አንብብ ምን ሆነ ነው ጥያቄ? አምላክ ነኝ የሚል አይደለ? አንብብ ያው አንብበው። ምን አደንግጥ አለ? አንብብ። አልደነገጥኩም። አይዞህ፣ በአንተ ድምፅ ነው መስማት የፈለኩት። አንብበው ወዳጄ። እኔ ወዳጅ አይደለሁም። አንብበው እዛው። እሺ አንብበው። ጠላቴ አስረዳኝ። አንብበው ጠላቴ። አምላኬ ይሄ ነው ቃል በቃል ይሄ ነገር ብሎ ነው ለዛ ነው የምናመልከው ብለህ አስረዳኝ። ኦኬ ያለውና የነበረው አዳምጥ። በቃ ጭንቅላት የሌለው አምላክ ስላልሆነ ጭንቅላት የሌለው አምላክ ስለማላመልክ አላፍርም እኔ። ኤኒዌይስ ያለውና የነበረው የሚመጣ ሁሉን የሚገዛ ጌታ ምን ያለ የሚመጣ ምን የነበረው ያለው የሚመጣው 53 አንተ ጋርም ይኸው ስለተነገረ ማለት ነው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ማይክን አንሳው። ሰይፎ ስበድን ክርስቶስ የተወጋው እንዲሁ ቃል በቃል ያለው ደግሞ እምጣልኝ። ይኸው አሳየንህ እኮ የተወጋው ቁጥር 7 ላይ የተወጋው ይመጣል። ሲመጣ ምን ይላል? ያ የተወጋው ምንድን ነው? ምን ይላል? ዮሐንስ አይደለም ያለው? ይሄን እኮ ዮሐንስ ነው አይደለም? አላወራም። ምን ሆነ ነው? አዳምጥ። ምንድን ነኝ ይላል? እኔ አልፋ ኦሜጋ ነኝ። አልፋና ኦሜጋ የሚሰጠው ለፈጣሪ እንጂ ለፍጡር አይደለም። አንድ ሁሉን የሚገዛ ጌታ አምላክ ይላል። ማን ነው የሚለው? እርሱ የሚለውን እየጻፈልን ነው ዮሐንስ በራእይ ያሳየውን። አንተ አሁን ከፍትልና አንድ እሸልማለሁ። ልክ እንደዚህ እንዳመጣውልህ አንድ ጥቅስ ብቻ ቀጥታ ይኸውልህ፣ ቃል በቃል ነው
ጅብሪል ለሙሐመድ ነግሮት ሙሐመድ ለሚጽፉ ነግሮት የሚል ተረት ተረት አይደለም። ቀጥታ አላህ የተናገረውን ካመጣ ይህን አካውንት አሁን ሰጠዋለሁ፣ ንጽጽር አቆማለሁ። አላህ እኔ አምላክ ነኝ ያለበት እኔ አምላክ ነኝ ያለበት ብቻ ሳይሆን እኔ አምላክ ነኝ ያለበት ብቻ ሳይሆን አላህ የተነፈሰበትን ቃል በቃል አትደንግጥ፣ አትሸበር። አምላክ ነኝ ማለት ብቻ አይደለም፣ የተነፈሰበትንም ይሁን አንድ ድምፅ ያወጣበትን ቃል በቃል ጅብሪል መጥቶ ጅብሪል ለሙሐመድ ነግሮ ሙሐመድ ለሚጽፉት ነግረው እኛ የሚጽፉትን አንብበን የሚል ሳይሆን አዳምጥ፣ አንብባውን አምጣውን አላህ የተናገረበትን አምጣልኝና አመጣልሃለሁ። ወንድ ከሆንክ ከላስ ቃል በቃል አለው። ምን ነው ከሰርተውን እና ታጣጣ አድርጋለህ አይሻልም? አንተም ተፍራ ትላለህ። ይህንን ጭንቅላት እዛ አላህም ጭንቅላት የለውም። አላህና መሐመድም አልፈሩኝ። ይሄ ግን አይ የእውነት ዮሐንስ የተናገረው ዮሐንስ ከራሱ አይደለም የተናገረው፣ ራእይ ነው። ክርስቶስ ያሳየውን የገለጸለትን እየነገረ እየጻፈ ነው። እናንተ ማምጣ ይባልም ነብያችን እኮ የተናገረው አለ። እናንተ ማምጣት ትባሉ። አንተ እኮ እንዲህ ብለህ ነው የምታምነው አይደለ? አላህ ለጅብሪል ነግሮ ጅብሪል ለሙሐመድ ነግሮ ሙሐመድ ለእኛ ነገረን ብለህ አይደል የምታምነው? አዎ በሚገባ። ታዲያ ለምን ትጠይቁናላችሁ? እንደዛ ብለህ የምታምን ከሆነ አንደኛ ሎክ እኛ እንዴት እናምናለን መሰለህ? ቀጥታ ክርስቶስ ለዮሐንስ የነገረው ዮሐንስ ራሱ ነው የጻፈው። አስተውል፣ ዮሐንስ ራሱ ነው የጻፈው። በደንብ አስተውል። የእናንተ ግን ሙሐመድ ራሱ አይደለም የጻፈው። ሙሐመድ ሰምቶ ከማን ሰምቶ? አላህ ለሙሐመድ ለጅብሪል፣ ጅብሪል ለሙሐመድ፣ ሙሐመድ ለጸሐፊ ጽፎ ለጸሐፊ ነግሮት ጸሐፊው የጻፈውን ነው አንተ የምታነበው። እኛስ ቀጥታ ክርስቶስ ለጸሐፊው የነገረውን ነው የምናነበው። ልዩነታችን ያ ነው ብሎ ኔስ ወደ ቶፒክ ኢሳያስ ላይ እንዳለው እግዚአብሔር እንደተናገረው ወደ ቶፒክ መልሰዋ በናት ወደ ቶፒክ ተመለስ። አንዴ ተረጋጋ። የእኛ ቶፒክ ላይ እስኪ ማውራት ትችላለህ? አንድ አምላክ አላህ ይስቃል ብለህ ታምናለህ? አላምንም። አላህ አይስቅም። አታምንም? ኦኬ፣ አይስቅም ብለህ ታምናለህ? አዎ አልኩ። ኦኬ፣ እጅ እግርስ አለው ብለህ ታምናለህ? የፍጡር አይነት የለውም ግን የራሱ ይሆናል። ዓለምን የፈጠረበት እኔ መቼ የማን የሚመስል እጅ እግር አለው ብዬ ጠይቄሃለሁ? አይ እየነገርኩህ ነው ነገሩ። ኦኬ፣ እችን አዲስ እስቲ ፈስርልን። እሺ፣ ይስቃል አላህ የሚለው እናንተ አንብቡት። እኛማ ነበብ ነው ደጋግመን። አይን አልነበብኩም። አብደላ ትቀጥላለህ ብራንዴ። ኦኬ፣ ቀጥል። እሺ ክርስቲያን ኦኬ አይ ቲንክ አላህ እጅ እግር አለው ምናምን ብለህ የምታምን ከሆነ አላህ እንደሚስቅ አልነገሩህም ማለት ነው። ኤኒዌይስ እናንብብልህና ከዛ በኋላ እንጠይቃለን። ኢብን ማጃ 181 ላይ ነው ያለው። The messenger of Allah said አላህ መልእክተኛ እንደዚህ አለ፣ አላህ laughs at the despair of his slave although he soon changed it። ምን ይላል? አላህ ተስፋ በሚቆርጡ ባሮቹ በዛው ደግሞ ሀሳባቸውን በሚቀይሩት ይስቃል። I said oh messenger of Allah does the Lord laugh? የአላህ መልእክተኛ ሆይ አላህ ይስቃልን? He said yes, አዎ ይስቃል። I said we shall never be deprived of good by a Lord who laughs። ከሚስቅ ጌታማ መልካም ነገር አናጣም። ኦኬ፣ አንድ አምላክ ሶማለ። ኦኬ፣ አይ ቲንክ የዋብያን አቂዳ ነው የምትከተለው። ያላህን ባህሪ ድና የሚያደርግ ከእስልምና ይወጣል ብለው ነው የሚያምኑት። አንድ አላህ ይስቃል፣ አላህ እጅ አለው፣ አላህ እግር አለው። ይሄንን ድና የሚያደርግ ከእስልምና ይወጣል ብለው ነው የሚያምኑት። ተዊል ማድረግ ራሱ በዚህ ላይ አይቻልም ብለው ነው የሚያምኑት። ምንም ምሳሌያዊ ነው እንደዚህ ነው ማለት አይቻልም። አዎ አላህ ይስቃል፣ እንዴት ይስቃል አናውቅም ብለው ነው የሚያምኑት። አላህ እጅ እግር አለው ብለህ ከሚያምኑት ውስጥ ነህ። አላህ ግን አይስቅም ብለህ ከምታምን ነህ ደግሞ አንተ። ኦኬ ምን ብለህ ነው የምታምነው? እሺ ይሄንን ምሳሌያዊ ነው ብለህ ነው የምታምነው ወይንስ ምንድን ነው ብለህ ነው የምታምነው? አይስቅም ስትል ያው እንዳልከው ምሳሌያዊ ብዬ ነው። ስለዚህ ይህንን አላህ ይስቃል ብለው የተናገሩ ተሳስተዋል ማለት ነው።
እኔ አያስማማኝም ነው እንጂ ተሳስተዋል አይደለም። እኔ አልተስማማበትም። አልተስማማህም ማለት እኮ እነሱ ትክክል አይደሉም እያልክ ነው። በእኔ ሎጂክ ኦኬ። የአላህን ባህሪ አለመቀበል ደግሞ ከእስልምና ያስወጣል ብለው ነው እነሱ የሚያምኑት። ይሄ ባህሪው ነው እንዲህ ያ እንግዲህ ይወጣሉ። ምን ችግር እወጣለሁ፣ ደስ ይላል። ኦኬ ማሚላ ይወጣልሽ። እወጣለሁ፣ ደስ ይላል። እንግዲህ እወጣለሁ። ሰላም ነው። እንደና ሰላም ነው። ጥያቄ ነበረኝ። ቶፒኩ ላይ ጥያቄ በኋላ ላይ በዚህ ጉዳይ ነው አላህ ይስቃበት። አምናለሁ። ኦኬ ሳቅ ማለት ምን ማለት ነው? ፈገግታ እንደ ማለት ነው። ፈገግታ በምንድን ነው ፈገግ የሚባለው? የሰው ነው ፈጣሪ። ሳቅን ነው ዲፋይን እያደረግን ያለ ነው። ሰው ይስቃል፣ በሆነ ነገር ሲያስደስተው ይስቃል። ኦኬ አላህስ ይስቃል ስትል አላህ ምን እያልክ ነው? እኛ የአላህ ስምና ባህሪያት አለው። ያን ማስተባበል ሆነ ምንም ማድረግ አንችልም። ካሁን ይስቃል አላህ ስትል እሺ ባህሪው ነው ማለት ፍጥረትን ሳይፈጥርም በፊት ይስቃል ማለት ነው አይደል? አላህ አናቅም። ይሄን አልተነገረንም። ያልተነገረን ደግሞ እኛ አናቅም። ኦኬ ባህሪው ከፍጥረት በኋላ ነው የመጣው? ከፍጥረት በፊት የነበረ ነው? ይሄንማ አልተነገረን። ይሄ እኮ ያልተነገረ ነገር ነው። ጥያቄ ያቀረብክ ያለ የአላህ ባህሪ ነው አልከኝ። ከዛ የአላህ ባህሪ ከሆነ የአላህ ባህሪ ኤግዚስት ያደረገው መኖር የጀመረ ከፍጡር በኋላ ነው ወይስ ከመፍጠሩ በፊትም ባህሪው ነበረ? ይሄን ያላቅም በዚህ ጉዳይ ማለት ነው። ሌላ ጥያቄ ካለ መጠየቅ ትችላለህ። በስማ ሶሪ፣ በጣም ሙስሊሞች ምንም አምላካቸውን አያውቁም። ስለ አምላካቸው መናገር አይፈልጉም። እሺ እኔ ዘላለም ነበር ተብለህ ስጠይቅ አትመልስም። ባህሪው እኮ ያለ ማኒላ ኢሴንሱን እኮ ነው። ባህሪው አንድ ኢሴንሱ ነው። ሎክ ኔቸሩ መቼ ነው ስትባል የአምላክህ ኢሴንሱ ወይም ኡሲያ የሚባለው መቼ ነው አላቅም ካልክ አምላክህ መቼ እንደ ከፍጥረት በፊት ይኑር አይኑር አምላክህ መኖሩን አታውቅም ማለት እኮ ነው። አንተ እኮ አሁን በዚህ ጉዳይ እኔን ለማወዛገብ ነው። አንተ አሁን አምላኬ ከፍጥረት በፊት ይኑር አይኑር አላቅም እያልከኝ ነው። እንዴት እንትን ልበልህ ራሱ ወላ አላህ ሰማይና ምድር ከመፍጠሩ በፊት ነበረ። ሳቁ ባህሪው ነው አልከኝ። ያ ባህሪው ደግሞ ኤግዚስት ያደረገው ከፍጥረት በፊት አለ የለም ስል አላቅም። ለምሳሌ በቀላሉ ላስረዳ። ይሄ እቃ ነው አይደለ? የዚህ እቃ ሌሴ ይሄ እሳት ነው ብለህ አስበው። እሳት ነው። እሳት ማቃጠል ባህሪው ነው አይደል? ያቃጥላል አይደለ? ማቃጠል ባህሪው ነው የእሳት ወይንም ብረት የመጠንከር ባህሪ ያለው ጠጣር ነው ብረት። እሳት የማቃጠል ባህሪው ስለሆነ ማቃጠሉ መቼ ነው የመጣው ስለ አላቅም ልትለኝ አትችልም። እሳቱ ኤግዚስት ባደረገበት ሁሉ ባህሪው አብሮት አለ። ከአካሉ ስለማይነጠል ከእሳቱ ስለማይነጠል ባህሪው በራሱ ማቃጠል ስለሆነ ማለት ነው። አገኘኛው አገኘው። ስለዚህ ባህሪው ሊነጠል አይችልም ማለት ነው። ከፍጡር በፊት ነው በኋላ ስለ አላቅም ካልከኝ ከፍጡር በኋላ ፕሮባብሊ ሊሆን ይችላል ካልከኝ ከዛ በፊት ወይም ከሰል ነበር ማለት ነው። እሳት አልነበረም። ማቃጠሉ እንጨት ነበር፣ ዝም ብሎ እሳት አልነበረም። ዊች ሚንስ አላህ ባህሪው ከፍጡር በኋላ ነው ካልከኝ በፊት ፈጣሪ አልነበረም ማለት ነው። ኦኬ ይስቃል። እሺ ከሌሎች ጋር እናወራለን። ይህን ቶፒክ እንዴት ይስቃል የሚለውን እሺ፣ ይስቃል አናቅም፣ እንዴት እንደሆነ አናቅም። ለአንዴ ነው የሚስቀው። ኢተርናል የሆነ ሳቅ ነው። አሁን እኔ አሁን ለምሳሌ
ምክንያቱም ይገናኛል። እኔ ለመሳቅ ለምሳሌ ኮዝ የሚያደርገኝ ነገር እፈልጋለሁ። እኔ የሚያስቀኝ ነገር ስሰማ ሎክ ሊስን የሚያስቀኝ ነገር ስሰማ ፋሻል ኤክስፕሬሽኖቼ ቀያየራሉ፣ ሆርሞኖቼ ለመሳቅ ሬዲ ይሆናሉ፣ ስቃለሁ። ከዛ ኔክስት ግን የሚያስከፋ ስመጣ ልከፋ ላዘን እንችላለሁ። ስለዚህ ኢሞሽናል አፕስ ኤንድ ዳውን አለ ማለት ነው። የስሜት መዋዠቅ ከፍና ዝቅ አለ። የአላህስ? አላህማ ሰውን ስለማይመስል እንደ ሰው ስሜት የሚባል ነገር የለውም እኮ። ይስቃል ስትል ምን እያልክ ነው? ኢተርናል የሆነ ተሆነ ይስቃል ማለት አይገለጽማ። እኔ ለምሳሌ ኢተርናል እያልኩ ከተወለድኩ ጀምሮ እስካሁን ድረስ ካለው እየሳኩ ነው ማለት አይደለም። ባህሪ ነው በቃ። ዝም ብሎ ሳቅ አይደለም። ይስቃል ግን የሰውን አይመስል። ስለዚህ ኮዝ የሚያደርገው ነገር አለ ማለት ነው። የሚስቅባቸው ምክንያቶች ይኖራሉ። ልክ እዚህ ጋር እንዳነበብ እዚህ ጋር ለምሳሌ አንድ ሰው ተስፋ ቆርጦ ተስፋ ተቆረጠ በኋላ ተመልሶ ተተስፋው መለስ ብሎ ገነት ሲገባ አይ ቲንክ ይስቃል አላ። ስለዚህ ኮዝ አድርጎታል። አላህ እንዲስቅ ፍጡር ኮዝ የሚያደርገው ከሆነ ወይንም ደግሞ ልክ እኔ እንድስቅ የሆነ ነገር የሚያስቅ ነገር እንደሚያስፈልገኝ ሁሉ አላህም እንዲስቅ የሚያስቅ ነገር የሚያስፈልገው ከሆነ ስለዚህ አላህ ላይ ቼንጅ የሚያመጣ ነገር አለ ማለት ነው። አላህን ፍጡር ራሱ ቻሌንጅ ያደርገውና ኮዝ ያደርጉታል። ባህሪውን የመቀያየር አቅም ያላቸው ፍጡሮች አሉ ማለት ነው። ነገሮች አሉ አላህን የሚያስቁ ነገሮች ማለት ነው። ሊትራሊ ራሱ አካሉ ላይ የሚገለጹ ባህሪያቶች ስለሆኑ አረቡን ዝቅ ያድርግልኝ እስኪ። አረቡን አንዴ ላንብበው። ኦኬ አረብኛውን አድርግለት። አሁን በዚህ ጉዳይ ብዙም አላውቅም። እኔ አሁን ልጠይቅህ፣ እኔ ደግሞ ጥያቄ ፈቃደኛ ከሆንክ ጠይቃለሁ። ቆይ ትንሽ ቆይ ተባለ ይሄንማ ስክሪንሾት አድርጌዋለሁ። ሰው ጠይቄ እጠይቅሃለሁ መልስ ያለው ነገር ካስገባኝ ማለት